ገብቶሃል። ሙሳ ዓለይሂ ሰላምን አላህ በሱረቱል አዕራፍ ላይ ሙሳ እኔ የአማኞች መጀመሪያ ነኝ ብሎ ተናግሯል። ከዛ በፊት እነ ኢብራሂም ከሃዲ ናቸው ማለት ነው? ላ አይደለም። የመጀመሪያ አማኝ ነኝ ስል ሙሳ ዓለይሂ ሰላም ከትውልዱ አንፃር ነው። ወአነ አወል ሙእሚኒን ይላል ኢብራሂም። የሰበኩት ሃይማኖት ነው ቃል በቃል እና ወአነ አወሉ ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆን ታዘዝኩ እያለ ይናገራል። ልክ እንዲሁ ያዕቁብ ዓለይሂ ሰላም ምን አለ? ያ በኒየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን ኢስላምን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይህን ይመስላል። ስለዚህ የቀደሙት ነቢያት ሁሉ ኢስላምን ሰብከውታል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው። አንድ ጥያቄ ነው። እሺ ጥያቄ ምንድን ነው? እኔ ጥያቄ አሁን ለምሳሌ በእናንተ ወንድ ልጅ እንዳየሁትም ከሆነ ልጆቹም እንደነገሩኝ ከሆነ ቁርአን ላይ ያለ ወንድ ልጅ ቁጭ ብሎ እንደ ሴት ይሸናል። ሰው ወንድ ልጅ እንዴት እንደ ሴት ቁጭ ብሎ ይሸናል? እሱ ነው የኔ ጥያቄ። ችግሩ ምንድን ነው? ወንድ እኮ ነው ወንድ ልጅ እንዴት ቁጭ ብሎ ሴት ለሴት ነው የተፈቀደውን በእኛ ማስረጃ ምንድን ነው? የትኛው ማስረጃ እስኪያወጣ ማሳያ። ያው ትልቁ ላይ ክፈት። ኦኬ እንደዚህ አይመችኝም። እንደዚህ ባላ ላሳይ ይችላል። አሁን እንደዚህ ግን አይመችኝም። በቃ እኛ እናወጣለን፣ ችግር የለም። አቡበከር እስኪያወጣለት ስለ ሽንት አሸናን መጽሐፍ ቅዱስ ላይ አለ። በዛ ሚዛን መዝነው እየጠየቀን ነው። አንዴ ያወጣል። ያው መጽሐፍ ቅዱስ ያወጣ ምን ልክፈትልህ? የቱ ጋር ይክፈትልህ? ዮናስ ወረድክ? በራሱ ጊዜ ወረደ። ሰው ስለ ሽንት አሸናን ያሳስቦት ይጠይቃል። እንዴት ወንድ ልጅ ቁጭ ብሎ ያሸናል ብሎ ይጠይቃል? ችግር የለም። ለማንኛውም ግን ወረድክ። ለማንኛውም ላስረዳችሁ። ሰሞኑን ደግሞ ከሽንት ቤት ጋር ተያይዘዋል። አልገባኝም ወላሂ እንዴት እንደዚህ ጭንቅላታቸው እንዲህ አላህ ሙስተዓን ሽንት ቤት ጋር ተያይዘዋል ሰሞኑን። ለማንኛውም ስለ ሽንት አሸናን እሺ እናስረዳችሁ። ችግር የለም። ቆሞ መሽናት ይቻላል፣ ቁጭ ብሎ መሽናት ይቻላል። ሁለቱም ትችላላችሁ። ቁጭ ብሎ መሽናት የሚቻለው መቼ ነው ከተባለ ከምን አንጻር ነው የሚለውን ቢጠይቅ መልካም። እንዴት እንደዚህ ቁጭ ብሎ ይሸናል አለ ሰው። ምን አገናኘው ዘለቀ? ምን አገናኘው? እንደ መጽሐፍ ቅዱስህ ወንድ ልጅ ቁጭ ብሎ እንደሚሸናና እንደሚጽዳዳ አሳያለሁ ገና ማለት ነው። ገብቶሃል አይደል? እና ግባ መግባት ትችላለህ። ራስህን ያወረድከው እኔ አላወረድከውም። ገብቶሃል አይደል? ለማንኛውም ቁጭ ብለህ ነው የምትሸናው የምትጽዳዳው፣ ለዚያውም በመቆፈሪያ ቆፍረህ ነው። ከዚያ በኋላ እንዳው ትከድናለህ። በግድ ከተጽዳዳህ በኋላ ትከድነዋለህ ልክ እንደ ድመት። ካልሆነ እግዚአብሔር በዛ ሰፈር እኔ ትርዋለ ማልገኝም አልመጣም ብሏል። እንድቀድስህ ከፈለክ ክደን ብሏል። ካልተከደነ አይመጣም። ይህን ከነ ማስረጃ ወጥቼ ያሳያለሁ። ግን ከኢስላም አንጻር መጀመሪያ ያለው ልመልስልህ። ለምን የራሳችሁን ሳትመልሱ ወደኛ ትገባላችሁ የሚለውን ተረት እንዲዘጋላችሁ ማለት ነው። ይፋ እንዲዘጋ መሽናት በኢስላም አሸናን ስርዓት ባቡል ሽንት ነው ዛሬ። እንደ ኢስላም ወንድ ልጅ ቆሞ መሽናት ይችላል፣ ቁጭ ብሎ መሽናት ይችላል። እንደ ሁኔታው ይሆናል። ግን ከምን አንጻር? ከጠሃራ ከንጽህና አንጻር። ሙስሊም ጠሃራ የሚባል ነገር አለ ከእርሱ ዘንድ። ቦታቸዋል አይደል? ቆሞ በሚሸና ጊዜ ለምጣድ ድንጋይ ላይ ከሆነ ያ ሽንት ተስፈንጥሮ ወደ ሰውነቱ ይመጣል፣ ይነጅሰዋል። በዚህ ጊዜ ቆሞ መሽናት አለበት ነው ወይ? ላ አይደለም። ቦታቸዋል አይደል? ቆሞ ቢሸና የዛኔ ተመልሶ ወደ ሰውነቱ ያ ነጃሳ የሚነካውና ጠሃራነቱን የሚያበላሽበት ከሆነ የዛኔ ቁጭ ብሎ ይሽና የተባለው። ቦታቸዋል። የዛኔ ቁጭ ብሎ ይሽና። ለምን? እንዳይነጅሰው ተመልሶ አንተ ጋር እንዳይነጅስ ምናምን ብሎ ሂሳብ አለው ወይ? ላ የለም። ነጃሳ ጠሃራ የሚባል የለም ክርስትና ላይ። ዝም ብለህ ነው ሄደህ ከእነንትና በሰማይ እንትን የምትኖር አባታችን ብለህ የምትሰልይ። ቦታቸዋል አይደል?
ሁለተኛ ስለዚህ በዚያን ጊዜ ቆሞ የሚሸናው መቼ ነው ከተባለ ድንጋይ ካልሆነ አሸዋ ከሆነ ለምሳሌ በሚሸና ጊዜ ሰውየው ሽንቱ ወደ ሰውነቱ የማይረጭ ከሆነ እዛው ሽንቱን መጥቶ የሚይዝ ነገር ከሆነ ችግር የለውም። የዛኔ ቆመ መሽናት ትችላለህ። ነቢያችን ሰለላሁ ዐለይሂ ወሰለም በሁሉ መንገድ አድርገዋል። ስለዚህ የሚነጅ ሰው ከሆነ ተመልሶ ጠሃራነቱን የሚያበላሽበት ከሆነ የዛኔ ነው ቁጭ ብሎ ይሽና የተባለው ገብቷል እንጂ ቆሞ መሽናት ይችላል። መቼ ነው ቆሞ መሽናት የሚችለው ከተባለ ያ ቦታ ውሃውን መጥቶ የሚይዝ ከሆነ ሽንቱን ወደ ሰውነቱ እንዲረጭ የማያደርግ ከሆነ ፈታ ብለህ ቆመህ መሽናት ትችላለህ። ችግር የለም። ይሄን እሺ። ሰይድ አሎ፣ አንዴ ቅድም የነገርኳቸውን ገብተሃል? ሰላሙ አለይኩም ወረህመቱላህ። ወአለይኩም ሰላም ወረህመቱላህ ወበረካቱ። ሰላም ነው? እንዴት ነው እሱ? ደህና አልሐምዱሊላህ። ሻሃዳ መያዝ የሚፈልግ ልጅ አለች። እሺ፣ አብራ አንተ ጋር አለች? አወድ መርሐባ። ተናገር። ሰላም፣ እንዴት አመሻችሁ? ደህና አልሐምዱሊላህ። ሰላም ነው? ደህና አልሐምዱሊላህ። እሺ፣ እስልምና መቀበል ፈልገሽ ነው? እሺ፣ እንድትቀበል ያስገደደሽ ምናምን የለም። በራስሽ ፈቃድና ፍላጎት ነው አይደለ? እሺ፣ የምለውን ቃል አብረሽ የተከተልሽ በይ። የምለውን ቃል አብረሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ ጨርሰሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። አንድ ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚመሰክርበት የምስክር ቃል ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምናን በመቀበሉ ምን ያገኛል ከተባለ በምድር ላይ በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ምህረትን ያገኛል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያሉ ኃጢአቶችን ሁሉ ያስተሰርያል አሉ። ያ ሰው ሲሰልም ኃጢአቱ ሁሉ ያለፈ ይማርለታል ማለት ነው። ዛሬ ከእናት ሆድ እንደወጣ ሕፃን ልጅ ያለምንም ኃጢአት ሆነሻል ማለት ነው። ሌላው ነገር ምን ያገኛል ከተባለ በቀጣዩ ዓለም ከሞት በኋላ ምን ተስፋ አለው ሰው ከተባለ የዘላለማዊ ሕይወትን ያገኛል። በዚያም ውስጥ ጀነትን ያገኛል። አላህ ይህን ሲናገር ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዐደ ላሂ ሐቃ ወሁወል ዐዚዙል ሐኪም ይላል ሱራ አል-ቁርአን ላይ መጀመሪያ ገጽ ላይ። እነዚያ በእኔ በአላህ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸው፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህ የእኔ የአላህን ቃል እውነት ነው እያለ ይናገራል። እኔ አሸናፊና ጥበበኛ ሆንኩኝ አምላክም ነኝ እያለ ይናገራል። ስለዚህ ይህ ነው። አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት? ለዚህ ላመነውና ለመሰከረው ለአንድና ብቸኛ ለሆነው አምላክ መስገድ ይጀምራል፣ አምልኮ መስራት ይጀምራል። ያ ነው ሻወር ትወስጃለሽ፣ ንጹህ ልብስ በመልበስ ስለ ውዱ አደራረግ በመማር አብረውሽ ያሉ ሰዎች ያስተምሩሻል፣ ሶላት መስገድን ትጀምሪያለሽ ማለት ነው። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ይህን ምን አሉ ሐዲስ ላይ የኢስላም ዐላ ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ እያሉ ተናግረዋል። ይህን ይመስላል። ስምሽ ማን ነበረ? ስምሽ ማን ነበር? እሺ ሚት ናቸው አይሰማ መሰለኝ። እሺ ለማንኛውም ቅድም የነገርኳቸውን ሰው እንዴት ብሎ እንደሚሸና ወንድ ልጅ እንዴት መሽናት እንዳለበት መጽሐፍ ቅዱስ ላይ የተቀምጠውን አንዴ ላሳያችሁ። እሱን ይቅርታ እንዴ ጥያቄ ልጠይቅ ፈልጌ ነበረ። ይቻላል፣ ትጠይቃለህ። አብሽር። እግዚአብሔር ምን አለ እዚህ ጋር
ወደ ሜዳም ተወጣበት ዘንድ ከሰፈርህ ውጭ ቦታ ይሆንልህ። አንድ ጊዜ የኦሪት ዘዳግም እሺ ይታያቸዋል። ለመጸዳጃ የሚሆንህ ቦታ ከሰፈርህ ውጭ አዘጋጅ አለ። ከዚያስ ከትጥቅህም ጋር መቆፈሪያ ያዝ አለ። ለምንድን ነው መቆፈሪያው? በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አሃ መቆፈሪያ ያስፈለገው ስትጸዳዳ ጊዜ ቆፍረህ መድፈኛ ነው። ልክ እንደ ድመት ከተጸዳዳህ በኋላ መድፈን ግድ ነው። መልስበት አፈር አለ። ከተጸዳዳህ በኋላ አፈር ላይ እዛ እንግዲህ አይ ቁሜ ነው የምጽዳዳው፣ ቁጭ ብለህ ነው የምትጽዳዳው። እንዴት ነው ሰው የሚጽዳዳው? ሄዶ ካካውን ቁመህ ነው የምትጽዳዳው? ላ ቁጭ ብለህ ነው። አይ አይደለም። እንዴት ወንድ ልጅ ቁጭ ብሎ ይጽዳዳል እያሉ ነው ሰዎቹ። ገራሚ ጊዜ ላይ ደርሰናል። ቀጥሎ ምን አለ? ለምንድን ነው እግዚአብሔር ሸፍኖት ያለው ይሄን ካካ? በዚያ ቦታ እግዚአብሔር ስለሚዘዋወር ነው። ሲዘዋወር ጊዜ ካካ ካየ ይመለሳል፣ አይቀድስም ጭራሽ። ምን አለ ይሄን ሲናገር እግዚአብሔር? አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅህ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር አለ። በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈርህ የተቀደሰ ይሁን ይላል። አሜን ነው። በዚያ አካባቢ ካካ ካየ ይመለሳል። ያው እንዳይመለስ አለ። ያንን ካየ ይመለሳል፣ አይቀድሰህምም። ስለዚህ ካካን ከካካ በኋላ መክደን ግድ ነው። ምን አገናኘው ይሄን ከመቀደስ ካለመቀደስ ጋር? የጅማ ለማንኛውም ቁጭ ብለህ ትጽዳዳለህ። በደንብ አድርገህ ምዕራፍና ቁጥሩን ንገረን እስቲ። ምዕራፍና ቁጥሩን ንገረን። ኦሪት ዘዳግም ምዕራፍ 23 ቁጥር 12 ያ ይታያል። ዘዳግም 23 ይላል። በእውነት 3 ቁጥር 12 ከዕለት ዕለት እያሽኮረኮርክ ነው የምትሄደው። ግልጽ እኮ ነው። የወንጌል አማኞችን ያቸው እስቲ ብራዘር፣ የወንጌል አማኞችን እስቲ ዞር ብለህ ህጉ የመጣው ከአሁኑ አምላክህ ነው ወይንስ ሌላ አምላክ ነበር? እዚያ ነው አምላክ በነቢያት ልቀጥል። ብቸኛው መልኮታ ሃይማኖት እስላም ነው። ይሄን ይመስላል። ተምራ ጨርሳል አይደለ? አዎ ጨርሻለሁ። እሱን ልቀጥልልህ እኔ ከይቅርታ ጋር ቅድም ኔትወርክ ይዞኝ ነው። ቀጥል አብሽር። በኦርቶዶክስ ተዋህዶ ቤተ መቅደስ ወይንም ቤተ ህንፃው ላይ መስቀል ይሰራል። እሱም ያው ትርጓሜም አለው፣ አንድምታም አለው፣ ምክንያትም አለው። በእስልምና የጨረቃ ምልክት ይደረጋል። የእሱ አንድምታ በአንድ በኩል ስሰማ የቱርካውያን በጦርነት ጊዜ ይዞት የሚሄዱት ምልክት ነበር በእኔ አረዳድ እና ይህን ነገር ደግሞ በኦርቶዶክስ ተዋህዶ ቤተክርስቲያን ይቅርታና ሁሉም የሚሰበሰብባት ቅዱስ የሆነ ቃሉ ያረፈባት የእግዚአብሔር ጽላት አለ ያለው እሱ ነው ባለቤቱ ነው ብለን ስለምናምን፣ በእስልምናስ ምን አለ ምሰግድበት? አሁን ለምሳሌ ሄደ ነው አይደለም ምሰግደው ጨርስና መልሰልህ መስጂድ ሄደ ነው የምንሰግደው። እና ይህን ነገር እንድታስረዳኝ እፈልጋለሁ። እሺ ስለ መስቀልና ስለ ኮከብ ነው ባጭሩ አይደለ? እሺ ጨረቃና ኮከብን በተመለከተ ከመስጂድ ላይ የሚቀመጡት እነርሱ ከጌጥ አንጻር ሰዎች ዝም ብለው ይጠቀሟቸዋል እንጂ በቁርአንም በሐዲስም ላይ ከመስጂድ ላይ አድርጓቸው የሚል በፍጹም የለም። ስለዚህ መነሳት አለበት። ከይቅርታ ጋር አዳምጠኛ አንድ ጊዜ። ዝም ብሎ ሰዎች ከጌጣጌጥ አንጻር ቢያደርግ አድርጉም አታድርጉም የሚል ነገር የለም። ከአምልኮ ጋር የሚያያይዘው ነገር የለም ነው። ገብቶሃል አይደለ? እንጂ ገብቶኛል። እኔ ደግሞ ልክ ከሆነ አንዴ ይቅርታ ላስቆመህ። ይሄን ነገር ምልክት ከሆነ ነው የምታደርገው የሆነ ነገር አይደለ? እሱ ለዛውም በእምነት ቦታ በእምነት ቦታ ሆን አንተ መነሳት አለበት ብለህ ታምናለህ አይደለም? ለአምልኮ ካደረጉት ይህ ነገር ታዘን ነው በቁርአንና በሐዲስ ላይ ወይንም ደግሞ ልክኛ ለእርሱ እንሰግዳለን ብለው ካሰቡ አዎ መነሳት አለበት። ግን እንደዛ አላሰቡም እያልኩ ነው። ከጌጥ አንጻር ዝም ብሎ ሰውየው ለጌጥ ብለህ ቤትህ ላይ ዝም ብለህ ይህንን ኮከብ በመለጠፉ ሰውየው ይሄን ለወንጀል የሚታሰብበት አይደለም።
ግን ያንን እንደ አምልኮ ካሰበበት ይሄ ነገር በቁርአንና በሐዲስ ስለታዘዘ ነው በመስጂድ ላይ አድርጉ ተብሎ ካለ ይሄ ቢድዓ ነው፣ ስህተት ነው፣ መነሳት አለበት። ምልክት ምንድን ነው ለአንተ? ከይቅርታ ጋር ምልክት ምንድን ነው ለአንተ? ከምን አንጻር ነው ያ ምልክት ተብሎ ይወሰናል፣ እንጠይቃለን። ከአምልኮ አንጻር ከሆነ ያንን ያደረገው ክልክል ነው፣ መነሳት አለበት። ስለዚህ መስጂድ ላይ መሆን የለበትም ብለህ ታምናለህ? ለአምልኮ ከሆነ ያደረጉት ሊያመልኩት ከሆነ ሊሰግዱለት ከሆነ ለዚያ ለኮከብ ለጨረቃ አይቻልም፣ አይፈቀድም። የሚሰግዱትማ ለአላህ ነው። ከዚያ ውጭ ከሆነ ለአላህ ነው የሚሰግዱት። ለአላህ የሚሰግድበት ቦታ ላይ ደግሞ ያመልክታል። በሁሉም ቦታ እኮ ከምን አንጻር ነው ያደረጉት ነው ወገናችን። ይኸውልህ ከአምልኮ አንጻር ወይንም ከድንጋጌ አንጻር ተደንግጎ ነው ብለው አስበው ከሆነ አይቻልም፣ መነሳት አለበት እያልከው ነው። ነገር ግን ሰውየው ከጌጥ ከውበት አንጻር ዝም ብሎ ቢያደርገው ያ ነገር ችግር የለውም ነው። ገብቶሃል አይደለ? ይሄን ነገር ሰዎች ቢያደርጉት ለአምልኮ ከሆነ አይቻልም። ይሄን ይመስላል። አሁን አምልኮ እኮ አይሆንም ብያለሁ። አምልኮ እኮ አይሆንም። እኔም እኮ አምኛለሁ። አምልኮ ካልሆነ ችግር የለውም ቢያደርጉት። ለምን? የእምነት ቦታ ላይ እኮ እምነት የሚለው ከአምልኮ ጋር ስናያይዘው ነው። ማነው ስበህ? እኔ ሂስቶሪ አመጣጡን እኮ ነግሬያለሁ አይደለ? ኢትዮ ነኝ። ሂስቶሪ አመጣጡን እኮ ነገርኩ አይደለ? ስለዚህ ከአምልኮ ጋር እስካልተያያዘ ድረስ ችግር የለም ሰዎች ቢጠቀሙት። ኦኬ ችግር የለውም በሚለው እንያዘው ነው። አዎ ነገር ግን ይሄንን እንደ ክርስትና ስንመጣ ጊዜ ለመስቀል ትሰግዳለህ አይደለ? ለምን ለመስቀል ትሰግዳለህ? ኢየሱስ ክርስቶስ ስለተሰቀለበት ምልክታችን ነው። ለመስቀል ስገዱ የሚላለ መስቀል እምነታችን ነው፣ የነፍሳችን መዳኛ ነው የሚል ነገር አለ። ለመስቀሉ ትሰግዳለህ? እየነገርኩህ እኮ ነው። ኢየሱስ ክርስቶስ ለመስቀሉ ስገዱ ብሎ አስተምሯል እኮ። እየነገርኩህ እኮ ነው። ምልክትህ መስቀል ናት። አሁን ለምሳሌ ልክ እንደ ጨረቃ በለው እኮ። አንተም እኮ ጨረቃ ላይ የምታደርገው ለምንድን ነው? እኔ አልሰግድለትም። እኔ አልሰግድም ለጨረቃው። አንተ ግን ለመስቀሉ ሰግዳለሁ ብለሃል። ኢየሱስ ክርስቶስ ለመስቀሉ ስገዱ ብሏል እኮ። መስቀል እምነታችን ነው፣ የነፍሳችን መዳኛ ነው እኮ። ለመስቀሉ ስገዱ ብሏል ወይ ኢየሱስ ክርስቶስ ነው እኮ ጥያቄ እኮ። እየነገርኩህ እኮ ነው። ኢየሱስ ክርስቶስ ለተሰቀለበት ምልክታችን እኮ ነው እሱ። አምላክህ ሳለከላይ እኔ አሁን ስለሱ ሳይሆን ስለ መስቀሉና ስለ ጨረቃው ንጽጽር ሳይሆን ያ ነገር ያስፈልጋል አያስፈልግም ወይ ነው። ጨረቃው ጉዳይ ኮከቡ ወይ ጨረቃው ያስፈልጋል አያስፈልግም ወይ ነው። ይኸውልህ ያስፈልጋል አያስፈልግም ከሚለው አንጻር ነገርኩህ። ይሄንን አድርጎ አታድርጎ የሚል በቁርአንም በሐዲስም ላይ የለም። ገብቶሃል? ያስፈልጋል። ስለዚህ መነሳት አለበት። መልሱን ከኔ አዳምጥ። ልድገምልህ ለ80ኛ ጊዜ ያስፈልጋል የምንለው አላህ ስብሐነሁ ወተዓላ በቁርአን ላይ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ አዘው ቢሆን ኖሮ የዛኔ ያስፈልጋል አድርጉ እንላለን። አያርላ ነገር ግን ያልታዘዘ ነገር ከሆነ እንደ ሁኔታው ይታያል። ከአምልኮ ጋር አያይዘው ሰዎች ቢያደርጉት ያንን ስለታዘዝን ነው ወይንም ደግሞ ለእርሱ እንሰግዳለን ብለው ቢያደርጉት የዛኔ ክልክል ነው፣ አይቻልም፣ አንሱ እንላቸዋል። ነገር ግን ከአምልኮ ጋር እስካላያያዙ ድረስ ዝም ብለው ሰዎች ለጌጥ እስከተጠቀሙ ድረስ ያን ነገር አንሱ ማለት አንችልም። የፈለገ ማድረግ ይችላል። ባያደርገው ሰውም አያስወቅሰውም። ያ ኮከብና ጨረቃ የሌላቸው በርካታ መስጂዶች አሉ። ገብተዋል አይደል? ለምን አይደረግም አንላቸውም። እነዚህ ይሄ ነው። ይሄን ይመስላል። እሺ እሺ፣ ጥያቄ ያለ ክርስቲያን መቀጠል ይችላል። እንደ ሁሴን እንትና ኤልያስ ቪዲዮ ፖስታንና ሪፖስት ያደርጉለት ነው ፎሎ የሚያደርጉት ሙከሚልና ኤልያስ። እሺ ፎሎ አድርጓቸው። ሙከሚልና ኤልያስን ፎሎ አድርጓቸው። ጥያቄ ያለ ግን አሎ፣ ጥያቄ ያላችሁ መቀጠል ትችላላችሁ። አንዴ ጥያቄ ነበረኝ እኔ። እሺ ጥያቄ ምንድን ነው? እስቲ እንትን ካለ ሱራ ላይ ክፈትልኝ። ሱራ 7
ሱራ 7 ክፈትልኝ። ጥያቄ ምንድን ነው? በሱ ላይ አውቃለሁ። ጥያቄ አንቀጥ ሱራ 7 206 ላይ ምን ይላል? አንብበው እስቲ። ጥያቄ በሱ ላይ ምንድን ነው መጠየቅ የምትፈልገው? እንጠይቅ እኮ አንብብልኛል። አንብበው ነው የመጣኸው አይደለ? እሺ ላውጣልህ ነው አንብብልህ። አዎ እኮ አንብበው። እሺ አነብልሃለሁ። እሺ ሱራ 7 206 አይደለ? እነዚያ ጌታህ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም፣ ያወደሱታልም፣ ለእርሱም ብቻ ይሰግዳሉ ይላል። አይ ለማን ነው የሚሰግዱት? ለአላህ። ለማን ነው የሚሰግዱት? ለአላህ፣ ለጌታቸው ለአምላካቸው። ጨርሷል እሱ። እሺ ጠይቂ። ደህና መሻችሁ? ደህና አልሐምዱሊላህ። ያው እኔ ጥያቄ ነበረኝ። ምንድነው መጀመሪያ እኔ የተወለድኩት ሙስሊም ሆኜ ነበረ። አባቴ ሙስሊም ነው እና እናቴ ደግሞ ክርስቲያን ናት እና በአጋጣሚ ተለያይተው ወደ ክርስትና መለሰች እና ብዙም አላውቀውም እስልምና ክርስትናንም እንደዚሁ። ግን በቃ ወደ ነበርኩበት መመለስ ፈልጌ አሁን ላይ እፎይ የሚያስተምራቸውን ትምህርቶች ምናምን እየሰማው ኦልሞስት ወደ እስልምናው ልመጣ ፈልጌ ግን የእፎይን ደግሞ ሰዎች እንትን እያሉኝ ማየት ጀምር መስማት ጀምር ግራ እየተጋባው መጣውና አንዳንድ እንትኖች ላይ ማለት ከናንተ ከኡስታዞች ጋር ምናምን ተገናኝታችሁ እሱ የሚያወራው በማስረጃ ነው። እሺ በማስረጃ ካወራው አንድ ልትሰጪ ትችላለሽ? እኔ አሁን በዚህም በዛም በኩል ምናምን እንትን ማለት አልፈለኩም። ግን ምንድነው በቃል አንድ ነው እና ትክክለኛውን ሃይማኖት ነው መያዝ የሚፈልገው። እሺ ለማንኛውም ጥሩ ትክክለኛውን ሃይማኖት መያዝ ትፈልጊያለሽ? ባጭሩ ፍትሃዊ ይሆናል። አንድ ፍትሃዊ ይሆናል። ትክክለኛው ሃይማኖት የትኛው ነው የሚለውን አሁን እናያለን። ስለ እስልምናም ከቁርአን ስለ ክርስትናም ከመጽሐፍ ቅዱስ ትክክለኛው ሃይማኖት የትኛው ነው የሚለውን እናያለን። መጀመሪያ ትክክለኛ ሃይማኖት ሊባል የሚችለው አንድ ሃይማኖት መቼ ነው የሚለውን እንመልከት። አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው ከተሳሳትኩኝ ታርሚኛለሽ። እሺ ስምሽ ማን ነበር? ቴማን። እሺ ካልተስማማሽ ማነሳው ሀሳብ ይሄ አልተስማማኝም ማለት ትችላለሽ። አሁን የሆነ ሀሳብ ልናስቀምጥ ነው ወደ መረጃዎች ከመሄዳችን። አንድ ሃይማኖት ትክክለኛ ሃይማኖት ነው ሊባል የሚችለው በአምላክ ሲደነገግ በነቢያቶች ሲሰበክ ጊዜ ነው። ይሄ ያስማማሻል? አምላክ ራሱ ሲደነግገውና ነቢያቶች ከአምላክ ተቀብለው ሲሰብኩት ጊዜ ትክክለኛ ሃይማኖት ነው ማለት የምንችለው የዛኔ። አምላክና ነቢያቶች ዘንድ እውቅና ከሌለው ያ ማለት አምላክ ካላዘዘበት ነቢያቶች ካልሰበኩት ደግሞ ይህ ሃይማኖት ሐሰተኛ ሃይማኖት ነው። በዚህ እንስማማለን አይደል? በጣም ጥሩ። አሁን ፍትሃዊ ሆነን ከእያንዳንዱ ሁለቱንም እስልምናንም ክርስትናንም ከየመጽሐፉ እንመዝነው እስኪ ማንኛውን ነው በትክክል አምላክ የደነገገው የሚለውን እናያለን። ከእስልምና ጀምር። አምላክ አላህ ሱብሓነሁ ወተዓላ ለመሆኑ ሙስሊሞች ሁኑ ብሎ አዟል፣ ደንግጓል እስልምናን ሃይማኖት።
ልክ እንዲሁ ነብያቶች በቁርአን ላይ ሙስሊሞች ሆኑ ብለው አዘዋል አስተምረዋል የሚለውን እንመለከታለን። አዎ አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ እስልምናን ሃይማኖት ቃል በቃል ደንግጎታል። ልክ እንዲሁ ደግሞ ሙስሊሞች ሆኑ ብሎ አዘዋል። ነብያቶችም ልክ እንዲሁ ሙስሊሞች ሆኑ ብለው አዘዋል። ነብያቶች ራሳቸውን እኛ ሙስሊሞች ነን ብለው ገልጸዋል። ማስረጃ አላህ ሱብሓነሁ ወተዓላ በሱራ አሊ ዕምራን ምዕራፍ 3 ቁጥር 19 ላይ ምን ይላል? ኢነ ዲነ ዒንደላሂ ልኢስላም ይላል። ትክክለኛው ሃይማኖት ከእኔ ከአምላካቸው ዘንድ እስልምና ሃይማኖት ብቻ ነው እያለ ይናገራል። በሌላ ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ምን ይላል? በሱረቱል ማኢዳ ላይ ወረዲቱ ለኩሙል ኢስላመ ዲና ይላል። ከሃይማኖቶች ሁሉ እስልምናን ሃይማኖት ብቻ ነው የወደድኩላቸውና የደነገግኩላቸው እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ ሙስሊሞች ሁኑ ብሎ አዞናል ወይ? አዎ። አላህ በሱራ አሊ ዕምራን ላይ ምን ይላል? ያ አዩሃ ለዚነ አመኑ ተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ ወአንቱም ሙስሊሙን፣ አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። አላህ ሱብሓነሁ ወተዓላ እስልምናን እንዳዘዘ ልክ እንዲሁ ሙስሊሞች ሁኑ ብሎ እንዳዘዘ አየን። አሁን ነብያቶችንስ አዟቸዋል ሙስሊሞች ሁኑ ብሎ ወደሚለው እንምጣ። አምላክ አላህ ለነብያቶች ሁሉ እንደደነገገላቸው እስልምናን ሃይማኖት ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እስልምናን እኔ ደነገግኩላችሁ አለ። ማን? እኔ ደነገግኩላችሁ። ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ሃይማኖት አለ። ያሰላም አምላክ ራሱን የደነገግኩት ካለ በኋላ እነዚህን ታላላቅ ነብያትንም ያዘዝኩባቸው ሃይማኖት ራሱ ነው እያለ ይናገራል። ለመሆኑ እነዚህ ነብያቶች ታዘንበታል ብለዋል ወይ ሙስሊም እንዲሆኑ? አዎ። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን፣ እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ ኖህ። አያቸው አይደለ? እኔ ከሙስሊሞች እንደሆን ታዝዣለሁኝ አለ። ነቢያቶች ሰብከውታል ወይ? ሙስሊሞች ሁኑ ብለው ትውልዳቸውን ሰብከዋል ወይ? አዎ። ለምሳሌ ያዕቆብን እናንሳ። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ይሄ ነው። ስለዚህ በቁርአን ላይ እናገኛለን። አላህ ቃል በቃል ይቅርታ እንዴ አንድ እቺ ሊጨርስ ይቅርታ አምላክ አላህ ስለዚህ ምን ብሏል? ሙስሊሞች ሁኑ ብሎ አዟል። ልክ እንዲሁ ነብያቶች ሙስሊሞች ሁኑ ብለው አዘዋል። ከአምላክ ዘንድና ከነብያቶች ዘንድ እውቅና ያለው ሃይማኖት እንደሆነ አወቅን። አሁን ይህን ጥያቄ መጽሐፍ ቅዱስ ላይ እናነሳዋለን። ክርስትናን ለመሆኑ ያጸድቀዋል አያጸድቀውም? መጽሐፍ ቅዱስ የሚለው እናያለን። በዚሁ አንጻር አምላክ በመጽሐፍ ቅዱስ ላይ ክርስቲያን ሁኑ ብሎ ያዘዘበት ቦታ አለ ወይ? ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። ክርስቲያን ሁኑ ብሎ አላዘዘም። ልክ ከነቢያቶች መካከል አንድ ነቢይ ክርስቲያን ሁኑ ብሎ ያዘዘ ነቢይ አለ ወይ መጽሐፍ ቅዱስ ላይ? ላ የለም። ስለዚህ አምላክ ለዚህ መልስ አለ ያዘዘበት ቦታ። አይ ያው እንደነገርኩ መንገድ ላይ ነኝ፣ ግራ ገብቶኛል ነው የምልህ እና ምንድነው ወደዚህኛውም ልመጣ የሚይዘኝ ነገር አለ፣ ወደዚህኛውም ልመጣ እንትን አጣለሁ። እሺ ውሱ ይቅርታ እንዴ አንዳንዴ ራሴ ሰማን ድምጼ አንድ ሰው እየተናገረ ጣልቃ ትግቡ። እስካሁን ሀሳብሽ ምንድን ነው? ሀሳብሽ መሀል ለተናገርኩት አይ አሁን እችን ብቻ እንድትመልስልኝ ፈልጌ ነው። ማለት ያው ማለት እውነተኛ አምላክን ማወቅ ፈልግ ያለውና እውነት ነብዩ መሐመድ እውነት ትክክለኛ ነብይ ከሆኑ በህይወት ዘመናቸው በምድር ላይ ሲኖሩ የሰሩት ታምራት አለ። ለምሳሌ በክርስትና ክርስቶስ ከጽንሰቱ ጀምሮ እስከ ውልደቱ እውራንን አብርቷል፣ ፈውሷል፣ ሙታንን አስነስቷል። ብዙ ነገር ኢቭን በስቅለቱ ጊዜ ራሱ በደሙ ማለት ነፍሱ ከስጋው በተለየ ሰዓት ራሱ መጋረጃ በቃ ማለት ሀገሪቷ ተደብላልቃ ነበር፣ ጨረቃ እንትን ብላ ነበር ምናምን ነገር እና ምናልባት ያው ያለውን ታሪክ ላሳጥርልህ ብዬ ነው። ነብዩ መሐመድ ሲወለዱም ሆነ በህይወት ዘመናቸው ምንም ተአምራት ያደረጉት ነገር የለም ሲባል፣ እንደገና ሲሞቱ ምንም የተፈጠረ ነገር የለም ሲባል፣ ያው በእርግጥ እኔ እዚህ ጋር ማንሳት አልፈልግም፣ ግን ከሞቱ በኋላ ራሱ ሌላ ነገር ሁሉ ሰምቻለሁ። ይሄንን እዚህ ጋር ማለት አልፈልግም፣ ግን ይሄ ነገር ግራ እየገባ ይመጣ። ያው እንዲህ በቀን እንደዚህ ማለት ሱቢ እንትን መግሪብ ተራዌ ምናምን ሲሰገድ በጣም ነው ደስ የሚለኝ። እንዲህ ለስግደቱ ምናምን ከፈጣሪ ጋር ትክክለኛ እየተገናኙ ነው የሚመስለኝ እና
ግን ደግሞ ወደዛ ላለመሄድ ምክንያት አጣለው። ምክንያቱም በህይወትም እያሉ እሳቸው ምንም አይነት ተአምራትን አላደረጉም ከመናገር ውጪ። ኢየሱስ ክርስቶስ ግን ይላል በክርስትና ደግሞ ብዙ ተአምራቶችን አድርጓልና ይሄን ነገር አንተ ምን ትላለህ እስቲ? እሺ ነብያችን ሰለላሁ ዐለይሂ ወሰለም ከ1000 በላይ ተአምራቶችን አድርገዋል። ምናልባት እነዚህ ነገራቶች ሲነገሩ አልሰማች ሊሆን ይችላል። ገብቶሻል አይደለ? ወይንም ደግሞ በጣም በሚያሳዝን ሁኔታ ስለርሳቸው ሌላ ነገር ቀርጸው ስለሚነግሯቸው ነገር እንጂ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምራቶች መጽሐፍ ቅዱስ ላይ ያሉ ነብያቶች ሁሉ የክርስቶስን ተአምር እንዳለ ቢደምር የእርሳቸው ተአምር ጋር አይደርስም በቁጥር ደረጃ ማለት ነው። ገብታችኋል አይደለ? አንድ በመጽሐፍ ደረጃ ሁሉ ተጽፏል ተአምራቸው። የሚገርማቸው 1000 ተአምርና ከዚያ በላይ አድርገዋል። ኢብኑ ተይሚያ ረሂመሁላህ ተዓላ አልጀዋብ ሰሒህ ሊመን በደለ ዲን አልመሲሕ በተሰኘ መጽሐፉ ላይ የነቢዩ ሰለላሁ ዐለይሂ ወሰለም በለገት ኢላ 1000 እያለ ይናገራል። እስከ 1000 ድረስ ይደርሳሉ እያለ ይናገራል። ከነዚያ መካከል የተወሰኑትን ልንገርሽ። ለምሳሌ ማንም ነብይ ያላደረገው ተአምር ጨረቃን መክፈል። ይሄ ጨረቃ ይታይሻል። ይሄን ጨረቃ ነብዩ ሰለላሁ ዐለይሂ ወሰለም በዘመናቸው ያዩ ያሉ የነበሩ የአይን እማኞች ናቸው ይሄን የሚናገሩት። እርሳቸው ከመናገር ውጭ ነበር ያልሽው አይደለም። በአይን እማኝ ተአምሩን ያዩ ሰዎች የመሰከሩትን እናሳይሽ። ማየት ከፈለግሽ ተአምሩን እናሳይሻለን። ያወጣን ሐዲሶችን ማስረጃ አነስ ብን ማሊክ ይባላል ሰሃባው። ይሄን የዘገበው سأل أهل مكة رسول الله صلى الله عليه وسلم أن يريهم آية فأراهم انشقاق القمر مرتين ይላል። የመካ ሰዎች ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ተአምር እንዲያሳዩአቸው ጠየቁ። እንት ያለ ሙሐመድ ሆይ እውነት አንተን እንደምትለው ነብይ ከሆንክ ነብያቶች ተአምር እየሰሩ አሳይተዋልና አሳየን አንተን ብለው ጠየቁ። ታዲያ ምን አሳዩአቸው ይላል? የጨረቃንም መከፈል አሳዩአቸው 2 ጊዜ ይላል። ነብያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳይተዋቸዋል እነዚህ ሰዎች። አንደኛ ያደረጉት ተአምር ይሄ ነው። ሌላኛው ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር 7 ሰማያቶችን አድርገው መሄዳቸው ለዚያውም በአንዲት ሌሊት ነብያችን ሰለላሁ ዐለይሂ ወሰለም 7 ሰማያት አድርገው ሄደዋል። ያለፉትን የቀደሙትን ነብያቶች ሁሉ ነብያችን ሰለላሁ ዐለይሂ ወሰለም አግኝተዋል። ይህን ተአምር ኢየሱስም ሰርቶታል። መጽሐፍ ቅዱስ ላይ ከሆነ ኢየሱስ ክርስቶስ እነ ሙሴን እነ ኤልያስን አግኝቷቸዋል አይደል? እነሱ ከሱ በፊት የነበሩ ሰዎች ግን አግኝቷቸዋል። አምላክ አላህ ሱብሓነሁ ወተዓላ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም እነ መሲሁን አገናኝቷቸዋል። በጣም በርካታ ጊዜ አገናኛቸው። ለዚያው ክርስቶስን ብዙ ጊዜ አግኝተውታል። ነብዩ ሰለላሁ ዐለይሂ ወሰለም አብርሃምን አግኝተውታል። እነ ሙሴን አግኝቷቸዋል። እነ ሃሮንን አግኝቷቸዋል። ያለፉት የቀደሙትን ነብያት ሁሉ የት አገናኛቸው ከተባለ አንደኛ ኢየሩሳሌም አገናኛቸው። ቤተ መቅደስ ወይንም ቤተል መቅደስ የሚባለው የእስራኤላውያን ነብያቶች ሁሉ ሲሰግዱበት የነበረው ቤተ መቅደስ አለ ፍልስጤም ላይ የሚገኘው። እዚያ አገናኝቷቸዋል ነብያቶችን። ክርስቶስን በጣም ብዙ ጊዜ አግኝተውታል። ነቢያችን ሰለላሁ ዐለይሂ ወሰለም ወደ ሰማይ ሲሄዱ ልክ እንዲሁ አግኝተዋቸዋል እዛ ላይ። ሌላው ነቢያችን ሰለላሁ ዐለይሂ ወሰለም ገነትን በዓይናቸው በጋር ነው ያዩት። ቃል በቃል ብናሉ እጠለዕቱ ፊል ጀና ገነትን አየኋት እያሉ ይናገራሉ። ተአምር ብሎ ማለት ከሰዎች አቅምና ልማድ ወጣ ያለ ነገር ማለት ነው አይደለ? ማን ነው ገነትን አየሁ ሊል የሚችለው? ሁሉም ነቢያት ሲያስተምር በትምህርት ደረጃ ነው። ገነት የምትባል ሀገር አለች ትገባለህ ካመንክ ነው አይደለ? ነብዩ ሰለላሁ ዐለይሂ ወሰለም በአስተምሮ ደረጃ ብቻ አይደለም፣ በአይናቸው በጋሃዳቸው አየሁት እያሉ ነው የሚናገሩት። ሌላ ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ውዱ ማድረጊያ ውሃ ባጡ ጊዜ የዐሱር ሶላት ደረሰባቸውና አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደረሰብን፣ ወዴት እንዳሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ቢስሚላህ አሉና እንደዚህ ከጣቶቻቸው መካከል ውሃን ያፈለቁላቸው። ይሄንን ያዩ የመሰከሩ ሰሃቦች ናቸው የሚናገሩት። ከሌላ ሰምተው ምናምን እንዳይመስላቸው ላ እዛው ያሉ ሰሃቦች ማስረጃ ላሳይሽ፣ ችግር የለውም። አንዴ ኤልያስ ትልቁ ላይ ነው። ኤልያስ ወይም ፋሩቅ ይመቻቸዋል። ቁጥር ልስጣቸው አውጡ። አንድ ዘን ከጣታቸው ውሃ መፍለቁ ኤልያስን እና ፋሩቅን ፎሎ አድርጓቸው ጀምሮ እዚህ 2900 ሰዎች እሺ ቡኻሪ ማን ነው? ቆይ አንዴ ረጅሙን ሐዲስ እናታው ወይ ባጭር የተቀመጠው ባለ ሙስሊም 3 አለ ሙስሊም 3013 ላይ አለ ለስናታ እሺ እስከዛ ድረስ እንዳንብበው طلب بعض اصحاب النبي صلى الله عليه وسلم وضوءا فلم يجد
ከፊል የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ውዱ ማድረጊያ ውሃን ፈለጉና አላገኙም ነበር ይላል። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም ሃሁና ማእ ፈኡትየ ቢማእ ፈወضዐ የደሁ ፊል ኢናኢ አለዚ ፊሂ ልማእ ثم قال توضأوا بسم الله فرأيت الماء يفور من بين أصابعه ያውና ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ምን አሉ ሲናገር ከጣቶቻቸው መካከል ውሃ ሲፈልቅ ተመለከትኩኝ እያለ ያየ የተመለከተ የአይን ምስክር ይመሰክራል። አዎ ግን አሁን እስካሁን ማስረጃ እያየሁ አይደለምና ያው 3000 ስንት ነው? እሺ ሐዲሱ ረጅሙን እና 3013 ላይ ታገኛለህ። ማስረጃ እያየሁ አይደለ? እያንዳንዱን ብታቋርጭን እኮ እናሳይሽ ነበር። ከቀደሙ ጀምሮ ስናገር ነበር። ያው እና ቆይ አንድ ጊዜ ያው ባጭር እንትን ለማለት አይዋ እሺ ወደ አማርኛ እዛው ላይ መቀየር ትችላለህ? አረበኛ ትችላለሽ? ወደ አማርኛ እንቀይረው። አማርኛ ላይ አማርኛ ላይ እሺ እንግሊዘኛ ያለ እሺ ወደ አማርኛ ቀይረው እዛው ላይ ከቻልክ። እዚህ ላይ ላሳያችሁ። እስከዛ ድረስ አነስ እስኪያወጣው አንዴ ላሳያችሁ። ሐዲሱን እዚያው ትችላችሁ ነበረ። ይታያቸዋል። ሐዲስ እዚህ ጋር ምን ይላል? ከአንዳንድ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቡ ባልደረቦች ውዱ ማድረጊያ ቢጠይቁም ምንም አላገኙም ነበር ይላል። ነብዩ ሰለላሁ ዐለይሂ ወሰለም ውሃ እንደዚህ ያሏቸው የለም። ከዚያ በኋላ ምን ይላል? መጨረሻ ላይ ውሃው ከጣቶቹ መሃል ሲፈልቅ አየሁ ይላል። ያው የአይን ምስክር ማን? አነስ ኢብኑ ማሊክ። ውሃው ከጣቶቹ መሃል ሲፈልቅም አየሁ እያለ ይናገራል። እና ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል ውሃ ሲፈልቅ ያዩ የተመለከቱ የአይን እማኝ ሰሃቦች በዚህ መልኩ ዘግበውታል። አየሽው? ይሄን ጨረቃ መክፈላቸውንም ላሳይሽ። አዎ ጨረቃን የከፈሉበትንም እናውጣና ላሳያቸው። እሱም ያውና እዚህ ጋር የመካ ሰዎች የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ምልክት ወይንም ተአምር እንዲያሳያቸው ጠየቁ። ከዚያም የጨረቃን መከፋፈልም 2 ጊዜ አሳያቸው ይላል። የጨረቃን መከፈል 2 ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሳያቸው። ምን ጠይቀው? ተአምር ጠይቀው፣ ምልክት ጠይቀው። አሁንም ይሄን የዘገበው ሱሐባ አነስ ቢን ማሊክ ይባላል። ምንጩ ያውና ሶሒህ ሙስሊም 2802፣ ሶሒህ ቡኻሪ 3637። እሺ ሌላ አለሽ? ሌላ ተአምር አይ ማስረጃ ካለ እሺ ሌላ ጥያቄ? እሺ በዚሁ ልጠይቅህ። በሷ ላይ የታረክ ትጠይቃለህ። ጨርሰሽ ነው የታደረጋ ተረብሽ ትጠይቃለህ። ተራ አብሽር አለኝ ፊትህ ነው። እሺ ጨርሰሻል? ሌላ ጥያቄ አለሽ? እሺ ወርዳለች። ጠይቃ ነው የተናንሰ ኃጢአትህ ምንድን ነው? አንተ ይሄ እኮ ኖርማል ሰው እኮ የሚያደርገው ነገር እኮ ነው። ወአዒዱ ለሁም መስተጣዕቱም የሚለው ነው። ተዘጋጁላቸው የሚለውን አይተው ነው ልጅ ገብቷቸዋል። ይሄን ነግራቸዋል። ወአዒዱ ለሁም መስተጣዕቱም ሚን ቁወትን ወሚን ሪባጢል ኸይል ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም። ስለዚህ ያ አዩሃ ለዚነ አመኑ ኹዙ ሒዝረኩም ይላል አላህ። እናንተ ያመናችሁ ሰዎች ሆይ ከራሳችሁ መከላከያ መጠበቂያችሁን ያዙ ብሏል አላህ ሱብሓነሁ ወተዓላ። ስለዚህ ቤት ውስጥ አንድ ሰው ማንኛውም የሌላ እምነት ተከታይ ሊሆን ይችላል እኮ ከራሱ መከላከያ የሚሆን ሽጉጥ ሊያስቀምጥ ይችላል፣ መሳሪያ። የሀገር መንግስትም ይሄን የሚያደርገው ነገር ነው። ሰራዊት ወታደሮች ያዘጋጃል፣ መሳሪያ ያዘጋጃል። ምን ይላል? ይሄን ይዘው ይቀመጣል። ሰላማዊ ሆኖ የሆነ ጠላት መጥቶ ሲያጠቃው ጊዜ ያንን ከህዝቡና ከራሱ ከቤተሰቡ ከንብረቱ ከሀገሩ ይከላከላል። ኃጢአቱ ምንድን ነው? እርግማን ሳለ ሁሱን ይቅርታ፣ እርግማን ሳለ እርግማን ማለት ያጥፋቸው የሚባል እርግማን አለ። በምሰግድ ሰዓት እሱንም ላስረዳ። ጥሩ ጥያቄዎች ነው የምታነሳው። የሚነግሯቸውን ሁሉ እንዳለ እያነሳቸው ስጠይቁ በጣም ደስ የሚለን ገብታችኋል። እሱ የት ይገኛል መሰለህ? ሱረቱል ተውባ ላይ ያለውን ለማለት ፈልገው ነው። ቃተለሁሙላሁ አና ዩእፈኩን፣ ቃተለሁሙላህ አና ዩእፈኩን የሚለውን አላህ ያጥፋቸው የሚለውን ነው አይደል የፈለከው? አብዱላህ ብን ዐባስ ሌሎችም ላዕን ነው ብለዋል። አስፈላጊ ነው።
ልንገርህ እርግማን ማለት እንደሆነ ትርጓሜውን ልነግርህ ነው። اللعن معناه الطرد من رحمة الله سبحانه وتعالى እርግማን ብሎ ማለት ይህ አካል ከአላህ እዝነት የራቀ ነው የሚለውን ቃል ለመግለጽ ነው። እርግማን ብሎ ማለት አጠቃላይ ሁሉም ዑለሞች የፈሰሩት ምንድነው? ከአላህ እዝነት መራቁን ለመግለጽ ነው። ይህ አካል الطرد من رحمة الله لعنه الله ይላል ስለ ሰይጣን ለምሳሌ أي طرده ربه سبحانه وتعالى من رحمته አላህ ከእዝነቱ አባረረው ማለት ነው። አላህ ስብሐነሁ ወተዓላ ታዲያ ማንንም አካል ዝም ብሎ እንደው ከእዝነቱ አባረዋል ይላል ወይ እዛ ቃሉ ላይ? ላ አይደለም። በጣም ከባድ የሆነን ኃጢአት በማድረጋቸው እነዚህ ሰዎች ከአላህ እዝነት ርቀዋል እያለ እየተገለጸ ነው። ማናቸው እዚህ ቦታ ላይ የተገለጹ ከተባለ ላንብብላቸው አንቀጹ ምን እንደሚል። ከዚያ በፊት ላንብብል ልንገርህ ምን ይላል አላህ ስብሐነሁ ወተዓላ ሱረቱ ተውባ ላይ ነው። وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنى يؤفكون على أيه من على أنكزو أيهوداويان إزراء يا الله لجنو آلو تالكت أملاك لا يمكتف بتأم كبادي هنا وانجلنا يوتار أيهوداويان من آلو إزراء يا الله لجنو آلو كريستيانوس دكبو مسيحو وينم كريستوس يا أملاك لجنو يا الله لجنو بلو تراجعوا أنا ይህም ከባድ የሆነ ቅጥፈት ነው። ቀጥሎ ምን አለ አላህ ሱብሓነሁ ወተዓላ ዛሊከ ቀውሉሁም ቢአፍዋሂሂም፣ ይህ ያለምንም ማስረጃ የሌለው ነገር ከአንደበታቸው ብቻ የሚናገሩት የሆነ ንግግር ነው ብሎ ተናገረ። ዩዳሂኡነ ቀውለ ለዚነ ከፈሩ ሚን ቀብል ነው። እነዚያ ከእነርሱ በፊት የነበሩ ከሃዲያኖችን የእነርሱን ንግግር ይመሳሰላሉ እያለ ተናገረ። ያ ማለት ከአይሁድና ከክርስቲያን በፊት ለአምላክ ልጅ አለው ብለው የሚያምኑ ከሃዲያኖች ነበሩ ማለት ነው። ልክ እንደ ክሪሽና፣ ቪሽኑ፣ ሺቫ እንደዚህ ማነው ሂንዱይዝሞች ይሄን ያምኑ ነበር ቀድመው ወታል አይደል? ክሪሽና የአምላክ ይቅርታ፣ እንደዛ ከሆነ አንድ እባክህ ልጨርስ ስጀምር የሆነ ጉዳይ የሆነ ነጥብ ልጨርስ። እሺ በዛው ጎን ለጎን እኮ ልጠይቅ ነበር መልስ እንድትመልስልኝ ነው እንጂ እኮ ሳልሰማ ቀርቼ እኮ አይደለም። አንድ ይሄን ልጨርስልህ እንትን ይረግማቸዋል የሚለውን ብቻ ላብራራና ትጠይቃለህ። ስለዚህ የሆነ ቀውለ الذين كفروا من قبل ከዚያ በኋላ ቀጥሎ ምን አለ? قاتلهم الله አላህም ረገማቸው አለ። ረገማቸው ማለት ነው ማለት ነው ከእዝነቱ መራቃቸውን ለመግለጽ ነው። ለምንድን ነው ከእዝነቱ የራቁት እነዚህ ሰዎች ከተባለ በራሳቸው ባመጡት ጥፋት ነው። ምን ብለው? አምላክ ላይ ቀጥፈውና ዋሽተው ምን ብለው? ለአላህ ልጅ አለው ብለው በመቅጠፋቸውና በመዋሸታቸው ምክንያት ከአላህ እዝነት ራቁ ይላል። ሰው ኃጢአትን ሲያደርግ ከአምላክ ይርቃል አይደል? ሰው ጽድቅ ነገር ሲያደርግ ወደ አምላክ ይቀርባል። ይሄ እኮ የታወቀ ነገር ነው። አምላክ ላይ መዋሸትና መቅጠፍ ያልተናገረውን ተናግሯል ማለት ያላለውን ብሏል ማለት በእርሱ ላይ መዋሸትና መቅጠፍ ይሄ ከባድ የሆነ ኃጢአት ነው። ይፈቻዋል አይደል? ኢነ الذين يفترون على الله الكذب لا يفلحون ይላል አላህ በቁርአን ላይ። እነዚያ በእኔ በአምላክ በአላህ ላይ የሚቀጥፉ ሰዎች በፍጹም አይድኑም ነጃ አይወጡም እያለ ይናገራል። ስለዚህ እነዚህ ሰዎች በአምላክ ላይ በመቅጠፋቸው ምክንያት ልጅ አለው ብለው በመዋሸታቸው ከእርሱ እዝነት ርቀዋል ማለት ነው። ይሄ ነው እየተናገረ ያለው። እሺ ቀጥል። አሁን ማለት ምን ማለት ፈልግ መሰል ቀደም ካነሳው ሐሳብ ጋራ ከሱ በፊት ወደ ኋላ ሄደ ምንም እምነት እንደሌለ ነበር የገለጽክልኝ አይደለ? የትኛው ማለት የእግዚአብሔር ልጅ አለ ብሎ ከሚያምኑት በፊት ማለት ነው። እሺ እንደዛ እያስረዳኝ ነበረ። እሺ ቀጥል። ሐሳብ ስለዚህ እንደዛ ከሆነ ደግሞ ማለት ነው አሁን ይቅርታ ወደዛ ልግባልና ሌላ ርዕስ እንዳይሆንብህ ቁርአንን የጻፈው ማን ነው? ከይቅርታ ጋር ቁርአን ከአምላካችን ከአላህ ዘንድ በመንፈስ ቅዱስ ምሪት ወርዶ ለነብዩ ሰለላሁ ዐለይሂ ወሰለም ኦኬ፣ እሱን አምኛለሁ። ማን የጻፈው ነው? ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው። ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙሮች፣ ህዝቦች፣ ደቀ መዝሙሮች፣ ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዝሙር ሰሃቦች ተጠቅሷል። ስማቸው ተጠቅሷል። አዎ ነብያችን ሰለላሁ ዐለይሂ ወሰለም ስማቸውን ጠቅሰዋቸዋል። ከፈለክ አሳየው። ኦኬ እሺ፣ ማስረጃ የምፈልገው እሱንና ማለት ነው የነብዩ እንዴት እንደተወለደ ምናምን የሚያስረዳም የለም አይደለ? እሱ ግለናም እሱ አስረዳ። ነብያችን ሰለላሁ ዐለይሂ ወሰለም የታሪካቸው ነፍ ቦታ አለ። ከማን እንደተወለዱ መቼ እስልምና እንደተቀበሉ ትነግረኛለህ? አሁኑ ነው ሁሉ አሳያለሁ። ችግር የለም ንገረኝ። እሺ ከመጀመሪያ ከምን እንጀምር? ቁርአንን
የጻፉ ሰዎች ስማቸው ተጠቅሰዋል ወይ የሚል ነው። አዎ ነቢያችን ሰለላሁ ዐለይሂ ወሰለም ስሙን እየጠቀሱ ና እያሉ አከሌ ስም ና አከሌን ጥሩት እያሉ ኡድዑኒ ዘይደን ፈሊክቱብ ዐኒ አልቁርአን ዘይድን ጥሩት ከእኔ ቁርአንን ይጻፍ እያሉ ስሙን እየጠሩ ያስተፉት ነበረ። ቃል በቃል ይሄንን ሱሐባ የተጻፈ ግን የለም እኮ ቁርአን ላይ እና ላሳየህ፣ አብሽር አሳየህ ከነስሙ ላሳየህ። እሺ ያውና እዚህ ጋር ወደ አማርኛ ቀይርልሃለሁ። እዚህ ጋር ይገኛል። ምን ይላል? አንቀጹ በወረደ ጊዜ እነዚያ ምእመናን በቤት ውስጥ የሚለው ሱረቱ ኒሳ ላይ ያለው ነው። በቤት ውስጥ የተቀመጡት በአላህ መንገድ ላይ ከሚታገሉት ጋር እኩል አይደሉም የሚለው በወረደ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ማንን? ዘይድን ጥራልኝና ጽላቱን፣ የቀለም ቋቱን፣ የትከሻ ምላጭ ወይም የትከሻ ምላጭ መክታቸውን ያምጣ። ከዚያም እንዲህ አለ። እዚያም ይሄንን ጻፉ ብለው አዘዙት እያለ ይናገራል። ይታያ ይሄን ጻፉ ነቢያችን ሰለላሁ ዐለይሂ ወሰለም ማንን ይላል? እዚህ ጋር ይሄን ጸሐፊውን የጠሩት ዘይድን ጥራልኝ እያሉ ነብዩ ሰለላሁ ማሳየህ አብሽር። ያውና ለውጣለህ መጽሐፉ ላውጣለህ። ይህ መጽሐፍ ምን ይላል? ይህ ኪታብ ረውደት አልአንዋር ፊ ሲረት አልነቢይ አልሙኽታር ተእሊፍ ፈዲለት ሼክ ሰፊይ ራሕማን ሙባረክ ፉሪ ረሒመሁላህ ተዓላ። እዚህ ጋር የመጀመሪያው ገጽ ላይ እናገኛለን። ተርጉምልኝ እስቲ አረብኛ ስለማልችል። ተረጉምልሃለሁ አብሽር። የህይወት ታሪካቸውን እዚህ እንመልከት። من إلى الزكاة محمد صلى الله عليه وسلم أصله ونشأته وأحواله قبل النبوة. يا نبي صلى الله عليه وسلم مسارته واستدرجاته كنبي إنه زمناته بفيت ينبره يهو تاريخاته إلى النسب الشريف إنجليه يزر حركاته للناكرنا. هو أكرم خلق الله وأفضل رسله وخاتم أنبيائه محمد بن عبد الله. يا محمد بالالو يا عبد الله لج ابن عبد المطلب يا عبد المطلب لج قدم آياتاتشو ابن هاشم ابن عبد مناف ابن قصي ابن كلاب ابن مرة ابن كعب ابن لؤي ابن غالب ابن فهر ابن مالك ابن النضر ابن كنانة ابن خزيمة ابن مدركة ابن إلياس ابن مضر ابن نزار ابن معد ابن عدنان. وعدنان من ذرية إسماعيل. يا إسماعيل زرع الله تشو كذابه هلا يا أبراهام لجناتشو بإسماعيل بكل والتنا. النبي صلى الله عليه وسلم حديثهم لا يقال بقال أملاك يا الله أبراهام من مرة كرسم إسماعيل من مرة كرسم منين مرة يالو يناكرالو. الله بالقرآن لا يقال بقال يا أبراهام لجي يالي تراشتوال ملة أبيكم إبراهيم إلى محمد هوي يخ هيمانوت يا أباته يا أبراهام من قرنو يالي يناكراشتوال أباته يالي تكساشتوال. نبياتنا صلى الله عليه وسلم قال بقال حديث لا من يلالو إن الله قد رزقني في هذه الليلة بولد وسميته باسم أبي إبراهيم عليه السلام. علو وندرجن ولدوا النبي صلى الله عليه وسلم ناندي بنالو إنه بزاري والليت الله وندرجن لكسونيال ይህንንም ልጅ በአባቴ በአብርሃም ስም አብርሃም ብዬ ወይንም ኢብራሂም ብዬ ሰይሜዋለሁ እያሉ ይናገራሉ። የመጨረሻ ልጃቸው ስሙ ኢብራሂም ይባል ነበር። ገብቶሃል አይደል? ያንንም በአባቴ በአብርሃም ስም እያሉ ይናገራሉ። አባቴ እያሉ ነው ብዙ ጊዜ። ታንኪዩ በቃ ታንኪዩ ሶን ወደ ሶስተኛ ጥያቄ ሄድልኝ። እሺ ሶስተኛው ነበር አስታውሰኝ። ሶስተኛው ሽንትን በመሸናበት ሰዓት ራስ ላይ ጠብ ማለት የለበትም። ጠብ ካለም ገሃነም እንደሚጠብቅ የሚገልጽበት ፓርት አለ አይደለ? እሺ ላስረዳሽ። አስረዳኝ። በጣም ጥሩ። ሽንትህ ጠብ ማለት የለበትም ራስህ ላይ የሚለው ነገር
አንድ ሰው ሶላት የሚሰግድ ከሆነ ራሱን በንጽህናውን መጠበቅ አለበት እንደ ኢስላም ወታላ አይደል ሳያውቀው ስለ ሶላት አይደለም ያልኩት ንጽህና በማንኛውም ሰዓት የሚል ነገር የለም ከሶላት ጋር በተያያዘ ነው ኢስላም እንዳውም ያን ነገር ያለው እንዳው ሰው ከሶላት የለም እንደዛ የሚል ነገር የለም ነብያችን ሰለላሁ ዐለይሂ ወሰለም ጣሃራን ነገር ሲያነሱ ጊዜ ከሶላት ጋር በተገናኘ እንጂ ሰውየው ከሶላት ውጭ በሆነ ጊዜ ለምሳሌ ሽንቱ ጠብ ቢልበት የሆነ ቤት እየቀባ እንደዚህ ላይ ዛኔ ይሄ ከኢባዳ ከአምልኮ ጋር ይያዛል ወይ አያያዝም ሶላት በሚሰግድ ጊዜ ግን ያንን ንጽህናን ጠብቆ መስገድ አለበት ነው ከሶላት ጋር በተያያዘ እንጂ አያችሁ ሽንት ጠብ ካለ ወደ ገሃነም ይሄዳል ይሏቸዋል ወላሂ ትልቁ ውሸት እሺ እዚህ አካባቢ በመጸዳጃ ቤት ፈጣሪ አለ አይገኝም ይባላል አይደለ እሱ ያለው በክርስትና ነው ላሳየህ መጽሐፍ ቅዱስ ላይ እግዚአብሔር ምን ይላል አንድ ሰው ሲጽዳዳ ነው በእስልምና ነው ያልኩኝ አስረዳለሁ ችግር የለውም በእስልምና ነው ያልኩ እሺ አስረዳለሁ አዳምጠኝ እሺ አምላካችን አላህ Subhanahu Wa Ta'ala በማንነቱ ከፍጥረት ዓለም ሁሉ በላይ ከአርሽ በላይ ነው ያለው ቃል በቃል ይሄን በቁርአን ላይ ይናገራል الرحمن على العرش استوى ይላል እርሱ አዛኛው አምላካችሁ አላህ ከአርሽ በላይ ከፍጥረት ዓለም ሁሉ በላይ ከፍ ብሏል ብሎ ይናገራል በእውቀቱ በእይታው በማየቱ በመስማቱ በመርዳቱ በሁሉ ነገሩ ከፍጥረት ዓለሙ ጋር አለ በማንነቱ ግን ከእርሱ ከአርሽ በላይ ነው ከፍጥረት ዓለም ሁሉ በላይ ነው ገብቷል አይደል አብዱላህ ኢብኑ አባስ ሲናገር ምን አለ አብዱላህ ኢብኑ መስዑድ አላሁ ፊ السماء وعلمه في كل مكان ولا يخفى عليه شيء من امركم አለ አምላካችሁ አላህ ከሰማያት ከአርሽ በላይ ነው እውቀቱ ደግሞ በሁሉም ቦታ ያካበበ ነው አለ ያ ማለት ከእርሱ የሚሰወር አንዳች ነገር የለም ولا يخفى عليه شيء من امركم አለ ከእናንተ ቅንጣት የሚደበቅበት ነገር የለም እያለ ይናገራል ሽንት ቤት ውስጥ ሰዎች ሲገቡ የሚናገሩትን ማንኛውንም ነገር አላህ Subhanahu ካቸው እርሱ አላህ ነው አለ ሙሳ ለህዝቦቹ ከእርሱ በስተቀር ሌላ ማንም አምላክ የለም ካለ በኋላ እውቀቱ ሁሉን ቦታ ያካበበ ነው እያለ ይናገራል ከእርሱ እውቀት ምንም የሚደበቅ ነገር የለም ተዋላለን ሁሉም ቦታ ያውቃል سواء منكم من أسر القول ومن جهر به ومن هو مستخف بالليل وسارب بالنهار إلى الله كأنانت ንግግሩን ድብቅ ያደረገ ወይንም በገሃድ ጮህ የተናገረ ለኔ ይኩን ነው አለ ልክ እንዲሁ ደግሞ በድቅድቅ ጨለማ የሰራና በፀሐይ ጠራራ በቀን የሰራ ለኔ ይኩን ነው አለ ጨለማ ላይ ሆኖ ስለሰራህ አትደበቅብኝም ወታቻው አይደለ በኩሽኩሽታ ቀስ ብለህ ስለተናገርክም ጮህ ብትናገርም ለኔ ያው ነው አለ አላህ Subhanahu Wa Ta'ala ሁሉም በእርሱ ዘንድ እኩል ነው ይሄን የሚደበቅበት ነገር የለም ሁሉንም ያያዋል ይሰማዋል ወታቻው አይደለ ሰዎች በምድር ላይ ምን እንደም አላህ Subhanahu Wa Ta'ala በቁርአን ላይ የተናገረው በርካታ የቁርአን አንቀጽ አለ ሰዎች ተደብቀው የተናገሯትን በቁርአን ላይ ያስፈሩታል ከእርሱ የሚደበቅ ነገር የለምና ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሶላት እየሰገዱ እያለ ከነጫማቸው ሁለት ረካ እንደሰገዱ የዙህር ሶላት ሰሃቦችን እያሰገራቸው እያለ ጅብሪል ተልኮ መጣ ከአላህ ዘንድ ሙሐመድ ሆይ ጌታ ወደ አንተ ልኮኝ ነው የለበስከው ጫማ ነጃሳ ረግጧል እያለ ነው አምላክህ አላህ አላቸው ጫማ ምን ደረገጠ ጫማ ያውቃል አላህ Subhanahu Wa Ta'ala ምንም የሚደበቅበት ነገር የለም አይደለም ሰዎች ሰው የሚያክል ነገር ቁጭ ብሎ ሽንት ቤት ማለት ነው ሁሉንም ያውቃቸዋል አላህ Subhanahu Wa Ta'ala የሚናገሩትን ሁሉ ያውቃል ከእርሱ ቅንጣት የሚደበቅበት ነገር የለም ገብቷል አይደለ ያ ነው እሺ ሌላ ጥያቄ አለ እሺ ጥያቄ አለ መቀጠል ይችላል ታምራት ማማ ታምራት ሰላም ነው እንዴት ነህ አለና ማን አለን አልহামዱሊላህ ደህና ነህ ደህና ነኝ ጥያቄ ነበረኝ እሺ ጥያቄ ምንድነው ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ
ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ እኔ ክርስቲያን ነኝ። እኔ ምንም ኃጢአት አልሰራውም። እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጄ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ይሄ ትልቁ ኃጢአት ነው። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው። ገብቶሃል? ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቁ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ? ኢየሱስን ታምራት? ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱም። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደው እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሶ ይቀር ነበር ይለናል። እና አምላክ አይሞትም ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካደረጉት ምንድነው? የጨረቃን መክፈል። አንድ ከይቅርታ ጋር ታምራት ተመልሰላለ። ጥያቄዎችን ከላይ ያለችውን ሻሃዳ ላስይዛት። ሻሃዳ መያዝ እንፈልግሳለን መሰለኝ። ዛራ ሚዩትሽን አንሺዋል። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. كيفك تشاله؟ الحمد لله. نعم. كيف ያለሽ ዛራ? ተማያ ከታች ያለሽው ልጅ ይሰማሻል? ከታምራት በላይ ያለሽ። ሰላም አለይኩም። ዛራ ይሰማሻል? እሺ በቃ እንደሱ ከሆነ ዝም ካልሽ ታምራትን ጥያቄ ልመልስለት። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታምራቶች በጥቂቱ ንገረኝ። ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ታምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነብያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢንኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንዳው ነብይ ከሆንክ ነብያት ተአምር ሰርተህ ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ አልቀመር፣ ይሄን ያዩ የአይን ምስክሮች የሆኑ ሰሃቦች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳያቸው ይላል። ነብያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳያቸው ለነዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ። እሱ ላይ ያመለክታል። አላህ በቁርአን ላይ اقتربت الساعة وانشق القمر ይላል። ጨረቃዋ ተከፈለች ያለ ይናገራል። ይሄን ያዩ የአይን ማኞች ሰሃቦች ሐዲስ ላይ ያለው ጨረቃን ከፈለ። አንድ የሜት አድርገው ከይቅርታ ላይ ያወራኝ ታርጋትሩ። እሺ እና ሐዲስ ላይ እሱን አውጥቼ ማሳያለሁ። ሌላኛው ሁለተኛ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም፣ ከኢየሩሳሌም እስከ ሰባቱ ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ ሱብሓነሁ ወተዓላ ሱረቱል ኢስራእ መጀመሪያ ላይ ይገልጸዋል። ሐዲስም ላይ ልክ እንደው ሰሂህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሱሐቦቻቸው ከዕለታት አንድ ቀን ውዱ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው፣ አንተ የአላህ መልእክተኛ ሆይ ውዱ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነቢያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይሄን ያዩ የአይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱ አደረገን ብለው ተናገሩ። አራተኛ ነቢያችን ሰለላሁ ዐለይሂ ወሰለም
ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይንም የአሕዛብ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሱሐቦች አሉ። እርሳቸው ተርበው ሳሉ ከሱሐቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሱሐባ ቅርብ ቤት ነበረውና እዚያ እስኪ እንዳው ወደ ቤት ሄጄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበዋል እና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል። እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጭኝና ልውሰድላቸው አላት። ሰውየው ምን አለ? ሚስቱ ምን አለች? ቤት ውስጥ ምንም የሚቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይህንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየውም እሺ አለ። ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች እስኪቦካ ድረስ ሂድና ለነቢዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር 1 3 4 ሰዎች ከእርሳቸው ጋር ጋብዛቸው ይዛሃቸውና ለሌላ ሰው እንዳትናገር ምግቧ ይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሮአቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ ነሰጠራቸውም ይላል በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልእክተኛ ስለተራቡ አይቻልኩም ወደ ቤት ሂጄ እንዲች አይነት እንደው ለአንድ ለአራት ለአምስት ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁኝ ከእርሱ ጋር 1 4 ሰዎች ይምጡና ይብላሉ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ኑ ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንቱ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለ4 ሰው ለ5 ሰው እና ይህን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነቢዩ መሐመድ መጥተው እስኪባርኩት ድረስ ምግቡን እንዳታወጪ ድስቱን ብለውሻል። ልክ እንዲሁ እርሳቸው መጥተው ነቢዩ መሐመድ መጥተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበርን አለች። ያልሽኝን አድርጌ ነበር እኔም አለ ሰውየው። ግን እርሳቸው እንዲህ በቃ አድርጌ ብለዋል፣ የሚሆነውን እናያለን አለ። ወደ ነቢያችን ሰለላሁ ዐለይሂ ወሰለም መጡ። የአይን እማኝ የሆነ ሷሐባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጠኋቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቻ ያሳያቸዋለሁ ማስረጃ ምትሉ ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀብይና አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ እያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየማለ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካውም ሊጥ ስንመጣ እንደነበረ ነው፣ ምንም እንኳን አልቀነሰም አልጎደለም አለ። ያሰላም ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነቢያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይህን ታውቃላችሁ? ይህንንም ያዩ የመሰከሩ የአይን እማኝ የራሳቸው ሰሓቦች ናቸው። አቡበክር ስዲቅ እና አብዱላህ ብን መስዑድ እና ዓሊ ብን አቢ ጣሊብ ይህን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሓነላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሓነላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር።
ይህን እየሰሙ ሰሃቦች መስክረዋል፣ ይደነቁ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚህም ውጭ ጌታቸው ያላርን ካነ ይከልሙሁ አልሐጀር ወሸጀር ከዛሊክ። ሌላ ተአምርም ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሰውን ብቻ ሳይሆን ግዑዝ ነገራቶችን ወይንም እንስሳቶችን ይረዷቸው ሁላ ነበረ። ለሱለይማን የተሰጠ አንድ ተአምር አለ። ቀድሜ ልንገራቸው። ሱለይማን ዐለይሂ ሰላም እንስሳትና አዕዋፋቶች ቋንቋቸውን ይረዳቸው ነበር። ወዑሊምና መንጢቀ ጠይር ይላል። የአዕዋፋትንም ቋንቋ አላህ አስተምሮናል እያለ ይናገራል። ገብቷቸዋል። ነብር፣ ጉንዳን፣ ፍየል፣ በግ፣ ከብት እነዚህ ሁሉ እንዳለ ያናገራቸው ነበር። ቋንቋቸውን ይረዳ ነበር። የራሳቸው የሆነ መግባቢያ አላቸው። ይህን ታውቃላችሁ። ያንን እንዲረዱ አድርጓቸዋል አላህ ነቢያቶችን የተወሰኑ ሱለይማን እንዳደረገው ነቢዩ ሰለላሁ ዐለይሂ ወሰለምንም ይህን ተአምር ሰጥቷቸዋል። አንድ እሱን ልጥቀስላችሁ የመጨረሻ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የሆኑ ሰዎች መዲና ላይ አንድ ግመል ይሸፍትባቸዋል፣ ወደ አውሬነት ይቀየራል፣ ይፈረጥጥና ወደ ጫካ ውስጥ ይገባል። በዚህ ጊዜ እነዚህ ሰዎች በጣም ፈሩት፣ የተለየ ባህሪን በእርሱ ላይ አዩ። ወዲያው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጡ የግመሉ ባለቤቶች። አሁንም ይህን የሚመሰክሩት ያዩ ይህንን ተአምር የዘገቡ አካሎች ናቸው። ወዲያው መጡ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋርና አንቱ የአላህ መልእክተኛ ሆይ የግመላችን ፈረጠጠ፣ ወደ አውሬነት ተቀየረብን፣ ሸፈተብንና ጫካ ገብቷል፣ እባክዎትን መፍትሄ ይፈልጉልን ብለው ጠየቋቸው። ነቢያችን ሰለላሁ ዐለይሂ ወሰለም ነው አሏቸው፣ ውሰዱኝ አሉ። ሰሓቦቻቸው እንዳለ ተማሪዎቻቸው ይከተላሉ። ከሩቅ ሆነው እነዚህ ሰዎች ያው እነዚያ ጫካ ነው የገባው ብለው ተናገሩ። መቅረብ አልፈለጉም፣ ወደ አውሬነት ተቀይሮ ስለነበር። ነቢያችን ሰለላሁ ዐለይሂ ወሰለም ቀጥታ ሄዱ በሙሉ ድፍረት። ሰሓቦች እንዴት እንዳዩና እንደመሰከሩ ተመልከቱ። ሱብሓነላህ። እርሳቸውም እየሄዱ እያለ ግመሉ ወደ እርሳቸው መጣ። ልክ እርሳቸውን ባየ ጊዜ ወደ እርሳቸው መጣና ፈጀሳ ዐላ ሩክበቲሂ በጉልበቱ ተንበረከከ። ወአልቃ ዑኑቀሁ ዐላ ዑኑቅ ነቢይ ሰለላሁ ዐለይሂ ወሰለም ይህም ግመል አንገቱን ወደ ነቢ ሰለላሁ ዐለይሂ ወሰለም አንገት እንደዚህ ሲጥል ተመለከትን አለ። በአንገታቸው ላይ ያደረገና ፈበከል ጀመል ግመሉ ከዛ እንባው ሲወጣ ተመለከትን አሉ። ያ ሰላም ነቢ ሰለላሁ ዐለይሂ ወሰለም ጸጥ አሉ። ገብቷቸዋል አይደል? በጉልበቱ ተንበርክኮ አንገቱን በአንገታቸው ላይ ጥሎ ማልቀስ ጀመራሉ። እንባው ሲንጠበጠብ ተመለከቱ። ያ ጀማ ነቢያችን ሰለላሁ ዐለይሂ ወሰለም ከቆይታ በኋላ ዘወር አሉና ወደ ህዝቦቻቸው ምን አሉ? መን ሳሒብ ሃዚሂል ጀመል አሉ። የዚች ግመል ባለቤት ማን ነው? የት ነው አሉ። አነ ያ ረሱለላህ አለ ሰውየው፣ እኔ ነኝ አንቱ የአላህ መልእክተኛ አለ። ኢነሁ ሸካ ኢለይ አሉ ነቢያችን ሰለላሁ ዐለይሂ ወሰለም፣ ይህ ግመል አሁን ስሞታን አቅርቦልኛል። አነከ ተሕሚሉ ዐለይሂ ከሲራን ወላ ቱዕጢሂ ማ የክፊሂ ሚነል ቁት፣ አንተ ጭነትን ከልክ በላይ እንደምታበዛበትና የሚበቃውን ምግብ እንደማትመግበው ስሞታ አቅርቦልኛል። በዚህም ምክንያት ነው የሸፈትኩት ብሎኛል አሉ ነቢ ሰለላሁ ዐለይሂ ወሰለም። እና ስለዚህ አላህን ፍሩ፣ ኢተቁላህ ፊ ሃዚሂል በሃኢም አሉ። እነዚህ መናገርና ማስረዳት በማይችሉ ድዳ እንስሳቶቻችሁ ጌታችሁን አላህን ፍሩ፣ ስለ እነርሱ አትበድሏቸው፣ የሚበቃቸውን መግቧቸው፣ ከአቅማቸውን በላይ አትጫኗቸው ብለው ከለከሉ። እና ግመልህን ይዘህ ውሰድ አሉት ነቢ ሰለላሁ ዐለይሂ ወሰለም። ያ ፈርጥጦ የነበረ ሸፍቶ የነበረ ወደ አውሬነት ተቀይሮ የነበረ ግመል ነቢያችን ሰለላሁ ዐለይሂ ወሰለም ና ይዘህ ሂድ አሉት። አሁን ስርዓቱን ገዝቶ ወደ ቤቱ ተመለሰ። ይዘውት ሄዱ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ተአምር ሰርተዋል፣ ይህን ተአምር አድርገዋል። ለእርሳቸው ስልጣን ሁሉ በሰማይ በምድር ተሰጥቷቸው ነበር። በሰው ላይ ብቻ አይደለም፣ እንስሳቶች ላይ ሁሉ። ሌላ ተአምር ልስጣችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ጅብሪል ዐለይሂ ሰላም ወደ እርሳቸው መጣ። አንዴ ነቢያችን ሰለላሁ ዐለይሂ ወሰለም ተአምር ማድረግ እፈልጋለሁኝ አሉት ጅብሪል ዐለይሂ ሰላም። ጅብሪል ዐለይሂ ሰላም ምን አላቸው? ሙሐመድ ሆይ ያችን ዛፍ ነይ በላት፣ እዘዛት፣ በአንተ ትእዛዝ ስር ነች ትመጣለች አላቸው። ይህም ቡኻሪና ሙስሊም ያለ ሐዲስ ላይ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ዛፍ ነይ በለው አዘዟት። ገብቷቸዋል አይደል? ወዲያው ዛፉ ተነቀለና ወደ እርሳቸው መጣ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ተመለሽ ብለው አዘዟት። ወዲያው ተመልሳ ወደ ነበረችበት ቦታ ተተከለች። በትእዛዛቸው ስር ነበረ እያልኳቸው ነው። ሰማይ ምድር ላይ ያለ ነገር ሁሉ
መልአክን አዘው አላህ ሱብሓነሁ ወተዓላን ጸሎት አድርገው መልአክ ያስልኩ ነበረ። ይህ በቁርአን ላይ ተገልጿል። ሱረት አልአንፋል ሁለተኛው ገጽ ላይ ኢዝ ተስተጊሱነ ረበኩም ፈስተጃበ ለኩም አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን ይላል አላህ። ሙሐመድ ሆይ እኔን ጌታህን አላህን እርዳታ በጠየከኝ ጊዜ የመላእክት ሰራዊትን በአንተ ላይ የ1000 መላእክት ሰራዊትንም ላኩልህ እያለ ይናገራል። መልአክ ከጎናቸው ሆኖ ይዋጋ ነበረ። ያየ መሰክር አለ ወይ? አዋላ ሰዕድ ብን አቢ ወቃስ መሰከሩ። ሰሓቦች ያዩ። ማን መልአኮች ይመጡ ነበር? ገብርኤል እና ሚካኤል ይመጡ ነበር ወደ እርሳቸው። ቡኻሪ እና ሙስሊም ላይ ሐዲሱን ከፍተን እናሳያቸዋለን። ይህን ያየ የመሰከረ ሰሓባ ሲናገር ምን ይላል? ሰዕድ ብን አቢ ወቃስ በኡሁድ ጦርነት ጊዜ ነበር ከሃዲያኖች በጣም በርካታ ሆነው ወደ 10 ሺህ የሚሆኑ ሆነው መጥተው ሰሓቦች ውስን ነበሩ፣ ጂሃድ አደረጉ። በዚያን ጊዜ ሙስሊሞች ተሸንፈዋል። ከሃዲያኖች ነብዩ ሰለላሁ ዐለይሂ ወሰለምን ገድለናል ብለው የተደሰቱበት ጊዜ ነበር። ምክንያቱም ከፊት ለፊታቸው እንዳለ ሰራዊት ሁሉ ተረፈረፈ፣ በቃ ተገደሉ። ከፊታቸው ሲከላከሉ የነበሩ ሰሓቦች ሁሉ እንዳለ ሞቱ። ሰዕድ ብን አቢ ወቃስ ቀረ። እርሚ ያ ሰዕድ ፈኢነ መዐክ ሩሕ አልቁዱስ እያሉ ይናገሩት ነበር። በዚያው እርሱም ተጎዳ። ይህ ከፊታቸው የነበረው ሰሓባ እጁ ተቆረጠ እንደዚህ። በዚያ ሁኔታ ሳለ የመጨረሻ እይታው ነብዩ ሰለላሁ ዐለይሂ ወሰለምን ገደሏቸው በቃ ብሎ ተስፋ እየቆረጡ ባሉበት ሰዓት ወደ እርሳቸው ዘወር ብሎ አይኑን ጣል ያደርጋል። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከቀኛቸውና ከግራቸው 2 ነጫጭ ግለሰቦችን ያያል። ይሄ ሰሓባ በነጫጭ ፈረስ ላይ ተቀምጠዋል። ነጫጭ ልብስ ለብሰዋል። ሰይፋቸውን በእጆቻቸው ይዘዋል። ማንም ወደ ነብዩ ሰለላሁ ዐለይሂ ወሰለም አይቀርብም። እነዚህ 2 ግለሰቦች የቀኑት ቢሆን እንጂ እርሳቸውን ለመግደል የሚመጣን አካል። ይህ ሰሓባ ይህንን አይቶ ነበረ። ከጦርነቱ በኋላ ከተረጋጋ በኋላ ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር ቀጥታ ቤታቸው ነው የመጣው። ይህ ሰሓባ ወደ ቤታቸው መጣና ጠየቃቸው። ያ ረሱላላህ አላቸው፣ አንቱ የአላህ መልእክተኛ ሆይ ቀደም በጦር ሜዳ ላይ ሳለን ከእርሶ ቀኝና ግራ ጎን 2 ግለሰቦችን አይቻለሁኝ በነጫጭ ፈረስ ላይ ነጫጭ ልብስ ለብሰው ወደ እርሶ ማንም ጠላት እርሶን ለመግደል አይቀርብም በእነዚያ አካሎች የተቀላ ቢሆን እንጂ። እነዚያ ሰዎችም ከዚህ በፊት አይቻቸው አላውቅም፣ ከሰሓቦቻችን አይደሉም፣ ከኛ ገብታችኋል አይደለ? አሁንም አላያቸውም። ማናቸው እነዚያ ሰዎች ይንገሩኝ ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ሀር አይተሁማ አሉት። አይታቸዋል ማለት ነው አሉት። ነብዩ ሰለላሁ ዐለይሂ ወሰለም ነዓም ያ ረሱላህ፣ አዎ አይቻቸዋለሁ አላህ መልእክተኛ አላቸው። ኢነሁማ ጅብሪል ወሚካኤል፣ እነርሱ ገብርኤልና ሚካኤል ናቸው አሉት። ገብርኤልና ሚካኤል የነቢዩ ሰለላሁ ዐለይሂ ወሰለም ጠባቂዎች የሆኑ ዘንድ ይላኩ ነበር። ልክ ለቀደሙት ነቢያቶች ገብርኤልና ሚካኤል ሲላኩ እንደነበር ማለት ነው። ይሄ ነው። ይሄን ይመስላል። ይህ ከነገርኳችሁ ጥቂቱ የእርሳቸው ተአምር። የነብዩ ሰለላሁ ዐለይሂ ወሰለም ተአምር ከ1000 በላይ ይበልጣል። ያ ጀማዓ ሸይኹል ኢስላም ኢብኑ ተይሚያ አልጀዋብ አልሰሒህ ሊመን በደለ ዲን አልመሲሕ የሚለው መጽሐፋቸው ላይ አልፉርቃን በይነ አውሊያ አርረሕማን ወአውሊያ ሸይጣን የሚለው ኪታባቸው ላይ ልክ እንዲሁ ኢማም አልበይሀቂ ረሒመሁላህ ተዓላ ፊ ኪታቢሂ ደላኢሉ ኑቡዋ በዚያ መጽሐፋቸው ላይ የነቢያችን ሰለላሁ ዐለይሂ ወሰለም ተአምር ከ1000 በላይ ይሆናል ብለው ይናገራሉ። ግን እኛ ትኩረታችን ይሄ ተአምር ሰርተዋል ማለቱ ላይ ሳይሆን ትምህርት ላይ ነው። ትምህርት ላይ ነው። እሺ ሶስተኛ ጥያቄ ልጠይቅ። ጠይቅሽ። ነብዩ መሐመድ እንደማንኛውም ሰው መካ መዲና ተወልደው ወደ ነብይነት የተቀየሩበትን በደንብ እንድታስረዳ ይፈልጋል። ጥሩ። ነቢያችን ሰለላሁ ዐለይሂ ወሰለም የተወለዱት የት ነው? መካ ላይ ተወልደዋል። ከዛ ወደ መዲና ስደት አድርገው መዲና ላይ ኑረው እዚያው አርፈዋል። ነቢያችን ሰለላሁ ዐለይሂ ወሰለም እንዴት ወደ ነብይነት ተቀየሩ ነው ልጁ ጥያቄው። ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምረው እስከ 40 ዓመት ድረስ ቆይተዋል። በዚህ ጊዜያቸው አምላክ ከእርሳቸው ጋር ምንም አይነት እንክብካቤ አላደረገም ወይ ወደሚለው ስንመጣ ጊዜ ላ አድርገዋል። ገና ጨቅላ ሕፃን ሳሉ ገና የ3 ዓመት አካባቢ ልጅ ሳሉ ወደ እርሳቸው መልአኩ ገብርኤልን አምላክ አላህ ልኮ እንክብካቤ አድርጎላቸዋል። ትልቁ እንክብካቤ ምንድን ነው ከአምላክ ከተባለ ከኃጢአት መጠበቅ ነው። እርሳቸው ላይ ሰይጣን ስልጣን እንዳይኖረው ማድረግ ነው። ይሄ ነው አይደል ትልቁ እንክብካቤ አምላክ የሚያደርገው። አዎ ይሄን አድርጎላቸዋል። ሐዲስ ላይ አለ፣ ቡኻሪ ላይ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት አካባቢ ሕፃን ልጅ ሳሉ ከህፃናት ልጆች ጋር እየተጫወቱ መልአኩ ጅብሪል ወይንም ገብርኤል መጣና አስተኛቸው፣ ልባቸውንም ቀደዳቸው። ከዚያም ቀልባቸውን ከውስጥ አወጣ።
ከጀነት ይዞት የመጣው የወርቅ ጥስት አለ። በዚያ ላይ የዘምዘም ውሃ አደረገበት። ገብቷችኋል አይደል? የዘምዘም ውሃ ማለት አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ልጅ ለኢስማኤል ወይንም ለእናቱ ለአጋር በመልአኩ ገብርኤል በኩል ያወጣላት የሆነ የተባረከ ውሃ ነው። ያን ውሃ ራሱ መልአኩ ገብርኤል ያወጣው ውሃ ነው። ከዚያ በዚያ ላይ ልባቸውን አደረገና ካጠበው ካጸዳው በኋላ በእርሱ ላይ ያለውን ጥቁር የረጋች ደም የምትመስል እርሱን ከመነጨቀና በኋላ ሲወረውር ጊዜ ፈአልቃሁ ይላል ሐዲስ ላይ ወረወረው። ምን አለ? ያ ሙሐመድ ሀዛ ሀዘ ሸይጣኑ ሚንክ አላቸው። ሙሐመድ ሆይ ሰይጣን በአዳም ልጆች ላይ ሊኖረው የሚችለው ድርሻ ይህ ነበር፣ በአንተ ላይ ሊኖረው የሚችለው እነሆ የሰይጣን ድርሻ ከአንተ ላይ ከዚህ ጊዜ ጀምሮ ተነስቷል አላቸው። ያሰላም ገና ለአቅመ አዳም ሳይደርሱ ገና ህፃን ልጅ ሆነው እየተጫወቱ ሳሉ ነቢ ሰለላሁ ዐለይሂ ወሰለም ሰይጣን በእርሳቸው ላይ ስልጣን እንዳይኖረው በህይወት ዘመናቸው አምላክ አላህ ሱብሓነሁ ወተዓላ መልአኩን ገብርኤልን ጅብሪልን ልኮ ይሄንን ስራ አሰርቶላቸዋል። ወዲያውም ይሄን ካደረገ በኋላ ጅብሪል ዐለይሂ ሰላም ከዚያ በኋላ ምን አደረገ? ልባቸውን ቀልባቸውን ወደ ቦታው መለሰው፣ ልባቸውንም ሰፋ። ሄደ ጅብሪል። ከዚያ በስንት ዓመታቸው? በ40 ዓመታቸው የነብይነትን ማዕረግ ተሰጡ። ያ ነብይ የሆኑት መቼ ነው? በ40 ዓመታቸው ላይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ እንዴት ሆኑ ወደሚለው እንምጣ። ነብይነት የሚገኘው በትግል አይደለም። እኔ ለምሳሌ አምልኮ ስለሰራሁኝ አምላክ ነብይ ያደርገኛል ብዬ ትግል ስላደረግኩ ላ በዚህ አይደለም። ነብይነት የአምላክ ምርጫ ነው። አምላክ የፈለገውን ሰው ነብይ ያደርጋል። የፈለገውን መልአክ መልእክተኛ አድርጎ ይልካል። ማስረጃ አላህ በቁርአን ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ረሱለን ወሚነን ናስ፣ እኔ አምላካቸው አላህ ከመላእክቶችም ከሰዎችም መልእክተኞችን ራስ ይመርጣለሁኝ አለ። የራሱ ምርጫ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ልማዳቸው ምን ነበር? ከልጅነታቸው ጀምሮ ከተባለ ሰይጣን በእርሳቸው ላይ ስልጣን እንዳይኖረው ተደረገ ማለት በፍጹም የሰይጣንን ስራ ኃጢአትን አላደረጉም። ክህደትንም ሆነ ኃጢአትን በፍጹም እንዳያደርጉ ነው ሰይጣንን ስልጣንን አላህ ሱብሓነሁ ወተዓላ ከእርሳቸው ያነሳበት። በቶች አለርለ አላህ ሱብሓነሁ ወተዓላ የሰይጣንን ተንኮል ያነሳላቸው በመልአኩ ጅብሪል ዐለይሂ ሰላም ስራ አማካኝነት ቅድም በነገርኳቸው። ስለዚህ አንዱን አምላክ አላህን በብቸኝነት የሚገዙ ከኃጢአት ሁሉ የራቁ ሆነው እስከ 40 ዓመት ዘመናቸው ድረስ ይቆያሉ። ልክ 40 ዓመታቸው ሊደርስ አካባቢ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሑቢበ ኢለይሂል ኸላ ከሰዎች ሁሉ ገንጠል ብለው ለብቻቸው ሄደው ጌታቸውን አላህን ማምለክ በጣም ወደዱ። በጣም በዚህ ነገር ላይ ተወደደ ወደ ልባቸው። ከመካ እዚያው ላይ የሚገኝ ከተራራዎች መካከል በአንድ ተራራ ላይ ጀበል ኑር ተብሎ የሚጠራ የብርሃኑ ተራራ ይባላል። በዚያ ውስጥ የሒራ ዋሻ የሚባል አለ። ዋሻ ቦታ ነች። ወደዛ ሂደው ነቢያችን ሰለላሁ ዐለይሂ ወሰለም ስንቅን ይዘው በሚስታቸው ኸዲጃ ስንቅን ታዘጋጅላቸዋለች። ያንን ስንቅ ይዘው ወደዚያ ዋሻ ይሄዳሉ። ለብቻቸው ጌታቸውን አላህን ተገዝተው ያ ስንቅ እስኪያልቅ ድረስ ይቆዩና ካለቀ በኋላ ወደ ቤታቸው ይመለሳሉ። ዳግም እንደገና ስንቅን ይዘው ወደዛ ይሄዳሉ። ለበርካታ ጊዜያት በዚህ ሁኔታ ቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ቦታቸው አለርላ ልክ አላህን እየተገዙ በዚህ ሁኔታ ባሉበት ሰዓት ነው መልአኩ ገብርኤል መጥቶ እዛ ነው የተገለጠላቸው። ፈጃአሁ መለኩል ሐቅ ወሁወ ፊ ጋሪ ሒራ ኢላል ሐዲሱ ላይ የእውነትን መልአክ ወደ እርሳቸው መጣ። በሒራ ዋሻ ውስጥ ተቀምጠው አላህን እየተገዙ ሳሉ ማለት ነው። ቦታቸው አለርላ ወዲያው መልአኩ መጣና ነብይነታቸውን አበሰራቸው። መለኮታዊ ራእይ ያወረደላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳን ማለም ያዕለም የሚለው የቁርአን አንቀጽ ወረደ። መልአኩ ገብርኤል አብሳሪው መልአክ ተገለጠና ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ በእውነት አንተ የአምላክ መልእክተኛ ተደርገህ እነሆ ተመርጠሃል ብሎ አብሳሪው መልአክ ነብይነትን ማዕረግ አበሰራቸው ማለት ነው። ይሄን ይመስላል። ከዛን ጊዜ በኋላ አላህ ሱብሓነሁ ወተዓላ በእርሳቸው ላይ ቁርአንን አወረደላቸው፣ መለኮታዊ ራእይን አወረደላቸው። በዚህ ህግና ስርዓትም ትውልድህን አስተምር አላቸው። ይሄን ይመስላል። እሱን ኔትወርክ ይዞኝ ነበረ፣ ይቅርታና አንዴ እባክህ ታምራት ጨርሰሃል? ሌላ ጥያቄ አለ? አንድ ጥያቄ አለኝ የመጨረሻ። እሺ ጠይቅ። እሺ ከሃይማኖት ሁሉ መጀመሪያ እስልምና እንደመጣ ምን ማስረጃ አለ? ትነግረኝ ትችላለህ? ይችላል። አብስ ከሃይማኖት ሁሉ ኢስላም። እንግዲህ ሃይማኖት የሚደነገገው ከአምላክ ዘንድ ነው፣ በነብያት በኩል ነው። ነብያቶች ደግሞ ያንን ሊሰብኩት ይገባል። ይሄ ነው ሃይማኖት። ገብታችኋል አይደል?
እንጂ ሰዎች ምድር ላይ የመሰረቱት ሃይማኖት ከሆነ ይሄ ሰው ሰራሽ ሃይማኖት ነው። መለኮታዊ ሃይማኖት የሚደነገገው ከአምላክ ዘንድ መሆን አለበት። ነቢያቶች ሊሰብኩት ይገባል። ከዚያ ነቢያቶች ለትውልዳቸው ያንን የተከተሉትና የሰበኩት መሆን አለበት። አላህ ስብሐነሁ ወተዓላ ቃል በቃል እኔ በነቢያት በኩል የደነገግኩት ሃይማኖት ኢስላም ብቻ ነው እያለ ይናገራል። ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህንን ሃይማኖት እስልምና እንደነገግኩላችሁ አለ። ደንጋጊው ማን ነው? ራሱ አምላክ ነው። ሰው ሰራሽ አይደለም። ኢስላም በምድር ላይ ነቢያቶች ራሱ አይደሉም የመሰረቱት። ነቢያቶች ከአምላክ ተቀብለው በመልአክ በኩል ሰበኩት እንጂ ነቢያቶች አልመሰረቱልንም። ገብቶቻል አይደል? ማን የደነገገው ከተባለ አምላክ ራሱ ነው። ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ብቻ ነው እያለ ይናገራል። እና ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል ሱራ ሹራ ላይ። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን አዘጀባቸው የነበረውን ሃይማኖት እያለ ይናገራል። እነዚህን ሁሉ ነቢያት ያዘዝኩበት ራሱ ሃይማኖት ነው እያለ አላህ ተዓላ ይናገራል። ነቢያቶችም ራሳቸውን ይገልጹበት ነበር። ኖህን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዣለሁ አለ። አዛዡ ማን ነው? አምላኩ። ምንድን ነው ያዘዘው? ከሙስሊሞች እንደሆነ የታዘዝኩት ይላል ቃል በቃል ራሱ። ልክ እንዲሁ ያዕቆብ ምን ሰበከ ብለን ስናይ ልጆቹን ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላቸዋል። ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖት እስልምናን ብቻ መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አላቸው ይላል። ያው እስላምን የሰበኩት ነቢያቶች ይህን ይመስላል። ሐዋርያቶች ቃል በቃል ምን ይላል? ወሽሀድ ቢአንና ሙስሊሙን ይላሉ። እኛ ሙስሊሞች መሆናችንን መስክር አሉ ይላል። እና ይህ ነው